በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ የክርስቶስ ቤተሰቦች የድንግል ማርያም ወዳጆች በዚህ ገጽ ላይ ሁሉ ጊዜ የእግዚአብሔርን ቃል በየዕለቱ ለምትማሩ ሁሉ ሰላምታዬ ለሁላችሁ የሚድረሳችሁ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑር። እንደምን አላችሁልኝ? የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ አማላጅነቷ በሁላችሁ ላይ አድሮ ይኑር። ፍቅሯን በልቦናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። እንደምን አላችሁ? በየዕለቱ ያለውን ትምህርት ስለምትከታተሉ ደስ ይለኛል። ሌሎችም ሰዎች ማድረስን ደግሞ ገንዘብ አድርጋችሁ እናንተ ሐዋርያ ሆናችሁ ከእሳት ውስጥ አንዳንዶችን ነጥቃችሁ አድኑ ስለሚል የሰለሉትን እግሮች አጽሙ ስለሚል ይህ ትምህርት በተከታታይ አሁን እየተሰጠ ያለው የሰለሉ እግሮችን ለማጽናት የጠፉትንም ከእሳት ለማዳን ወደዚች ቅድስት ቤተክርስቲያን እንዲመጡ ማድረግ ነው። የተንገዳገደ ሁሉ ይጸና ዘንድ ነው። ለዚህም ኃያሉ አምላክ መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንደነገርኳችሁ ዛሬ ሰይጣን የሚናደድበት አንድ ትምህርት ላስተምር ነው። እንግዲህ እግዚአብሔር ግን ደስ ይለዋል። ማደስ ይበለው ነገሩኝ። እግዚአብሔር ስሙ የተመሰገነ ይሁን። ለምን መሰላችሁ እንመላችሁ? ሰይጣን ብዙ ጊዜ ጥቅስ ጠቅሶ ስለሆነ ሰዎችን የሚያሰናክለውና የሚጥለው እናንተ ደግሞ ያንን የሰይጣን አሰራር ታፈርሱ ዘንድ የሰይጣን አሰራር ያፈርስ ዘንድ እግዚአብሔር ተገለጠ ስላለ ስለገለጠልን ያንን በደንብ የምታዩበት ምስጢር ነው። ዛሬ ምንድን ነበር የምንመለከተው? ሮሜ 8:34 ላይ ያለ ቃል ነው። ሮሜ 8:34 ላይ ያለው ቃል ወሳኝ ቃል ነው። ብዙዎች ጠፍተውበታል፣ ብዙዎች ወድቀውበታል፣ ብዙዎች ተሰናክለውበታል፣ ብዙዎች ከእውነተኛይቱ እምነት ወጥተውበታል። ስለዚህ አሁንም እናንተ ኦርቶዶክሳውያን በዚች እምነት ውስጥ ያላችሁ ለመጽናት በሌሎች ከንቱ አሰራር ውስጥ ያሉ ሰዎች ደግሞ ወደ እውነት የሚመጡበትን መንገድ የምናይበት ትምህርት ይሆናል። ለዚህም ኃያሉ አምላክ እግዚአብሔር ከኔና ከናንተ ጋር ይሁን። ሮሜ 8:34 ምንድነው የሚለው? አሁን ብዙ ሰዎች ይሄን ስላችሁ ገና ታውቁታላችሁ። ሮሜ 8:34 ስለኛ የሚማልደው ኢየሱስ ክርስቶስ ነው የሚል ቃል እንደሱ ነው ያለው አይደል? ምን ይላል? ሮሜ 8:34 ከቁጥር 31 ልጀምረው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው? ይሄን ቃል ይዘው ይማልላል የሚሉት መጀመሪያ ኮንቴክስት የሚባል ነገር አለ። ራሱ እዚህ ጋር የተጻፈው ነገር ስታዩት ምንድነው ይሄ ቃል የሚለው ምንድነው የሚለው? ምንድነው ማስተላለፍ የሞከረው? ምንድነው ቅዱስ ጳውሎስ የሚለው? የሮሜ ክርስቲያኖች ምንድነው ያስተማራቸው? ራሱ ምንድነው የሚለው? ይሄዳል ወይ? መጀመሪያ የሚነግረን እንግዲህ ስለዚህ ነገር ምን እንላለን ብሎ በመጀመሪያ የሆነውን የጻፈውን ድንቅ ነገሮች ጽፎ የሚነግረን ነገር አለ። ከዛ ይቀጥልና ስለ የሚፈርደው ማን ነው የሚኮንነው ማን ነው ይልና እግዚአብሔር ነው ይልና የሚፈርደው እግዚአብሔር ነው ይልና የሚኮንንስ ማን ነው ይልና ያቆማል በጥያቄ ምልክት። ተመልከቱ። የሚያጸድቅ እግዚአብሔር ነው አለ። የሚኮንንስ ማን ነው ብሎ ካለ በኋላ ቀጥሎ ያለው ቃል ምንድነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። የሚኮንነው ክርስቶስ ኢየሱስ ነው እኮ የሚለው። መኮነን ማለት ደግሞ ምን ማለት መሰላችሁ? ኮነነ ገዛ ነው ወይም ፈረደ ነው። በዛ ነው የሚሄደው። ስለዚህ ከቃሉ ገና ስታዩ እኮ በጣም እኮ አስተውላችሁ ሂዱ። የሚያጸድቅ ማን ነው? እግዚአብሔር ነው አለ። የሚኮንን ማን ነው አለና ውስጥ ማብራሪያ የተጻፉ ነገሮች አሉ። መጨረሻ ላይ ግን ማን ነው የሚፈርደው አለና ኢየሱስ ነው አለ። መሃል ላይ ያለው ቃል ግን የሚማልደው ከዚህ ጋር ኮንቴክስቱ አይሄድም። አያችሁ? በጣም ብዙ ጊዜ መመርመር የሚያስፈልገው ለዚህ ነው። ገብቷችኋል እምላችሁ? ይኸው የሚያጸድቅ ማን ነው ለሚለው መልስ ሰጠን፣ እግዚአብሔር ነው። የሚኮንነውስ ማን ነው? መልስ ሰጥቷል። ማን ነው? ኢየሱስ ክርስቶስ ነው።
ታዲያ የሚኮንነው ኢየሱስ ክርስቶስ ነው እንደገና የሚማልደው ኢየሱስ ክርስቶስ ነው የሚለው ሁለቱ እንዴት ሊሄድ ይችላል? አይሄድም። የሚኮንን ማን ነው ካለ ፈራጅ ነው ማለት ነው። የሚማልድ ካለ የሚማልድ ሰው አለ። ስለዚህ የሚማልደው የሚለው ቃል ከዚህ ጋር አይሄድም። ወይም ትርጉሙን ደግሞ መረዳት ያስፈልጋል። ልብ በሉ። ወደዚህ ቃል ከመመለሴ በፊት ግን በጣም ቀላል ጥያቄ ልጠይቅ። ብዙ ጊዜ ጠይቅ ነበር። የሌሎች እምነት ተከታዮች ስለ ኢየሱስ ክርስቶስ አምላክነት የማያምኑ ኢየሱስ ክርስቶስ አምላክ እንደሆነ የማይመሰክሩ እንዲሁ ዝም ብለው ኢየሱስ ጌታ ነው በሚል ብቻ መንፈስ የተያዙ ሰዎች አሉ። እነዚህ ሰዎች ኢየሱስ ክርስቶስ ይማልዳል ካሉ ወደ ማን ነው የሚማልደው የሚል ጥያቄ መጠየቅ አለብህ። አንተ ኦርቶዶክሳዊ፣ አንቺ ክርስቲያን መጠየቅ አለብሽ። ክርስቲያኖች ልብ በሉ። ወደ ማን ነው የሚማልደው? ምን እንደሚሏችሁ ወደ ማን ነው የሚማልደው ስትሉ ወደ አብ። አያችሁ? ወደ ማን ነው የሚማልደው? ወደ አብ። ማን ነው አማላጄ ብላችሁ ብትጠይቋቸው ኢየሱስ ይላሉ። ታዲያ የሚገርመው ግን ነገር ልንገራችሁ። ሁሉ ጊዜ በጣም ጥንት ጀምሬ የምነግራችሁ ነገር አለ። ከድሮ ጀምሮ አንዳንዶቻችሁ ደግሞ ሳትወለዱ ጀምሮ በጣም በልጅነቴ ማስተማር ስለጀመርኩ ስጀምርም በእነዚህ አይነት መንፈስ ነው እግዚአብሔር እንድናገር ያዘዘኝ። ከምንፍቅና ውስጥ ለማውጣት ነው። አብዛኛውን ጊዜ የኔ ትምህርቶች ከስተቱ ሰዎችን አውጥቶ ወደ ክርስቶስ ቤት ማምጣት ነው። ሌላ ነገር የለውም። የሚደንቀው ይሄ ቃል ያለው ሮሜ 8:34 ላይ ነው። ሮሜ 8:27 ላይ እዛው ጋር ከፍ ብላችሁ ማለት ነው። ቁጥር 34 ላይ አሁን ነገርኳችሁ። ቁጥር 26 እዛው ከፍ ብላችሁ ቁጥር 26 ላይ ቁጥር 27 ላይ ምን እንደሚል ስሙ። እንግዲህ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ሁለት ሆነ ማለት ነው አማላጅ መንፈስ ቅዱስ። መንፈስ ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። መንፈስ ቅዱስ። ይሄን ሳይታችሁ ታውቃላችሁ? መንፈስ ቅዱስ ይማልዳል ብሎ አስተምረዋል? የለም። ኢየሱስ ላይ ነው ዘመቻው። ዋናው ትልቁ ነገር እሱ ጋር ነው ያለው። መንፈስ ቅዱስንም የሰደቡ ሰዎች አሉ። በነገራችን ላይ በጉባኤ ተወግዘዋል አሉ። ግን እዩት፣ እዚች ጋር እችን አንብበው እዚች ጋር እችን እንኳን ማየት አይችሉም። እይታቸው የተገጠመው እነሱ የሚታያቸው ከእምነታቸው ጋር የሚሄድ ብቻና ምዕራባውያን የነገሯቸው ብቻ ነው። በቃ ምን ይታያል ብትሉት ያቺ ብቻ የተሰጠችው ነገር የምትታየው። አይኑ ለዛች ነው የተመደበችው። በደንብ አድርጌ ያለው አለቻሉ ውሻ። አይኗ መጀመሪያ ታውሮ አንድ የሀብታም ውሻ ናት። ሆስፒታል ወስዶ አይን አስገጠመላት። ግን የውሻ ስላለቀ የድመት ነው የተገጠመላት ለውሻ። ከዛ ካየች ምን ችግር አለ ብሎ አስገጠመላት። ይገጠምልኝ ምን ችግር አለ አለች። አንዳንድ ምሳሌ ደስ ይለኛል ለማስተማር። ግጥም ነው የሚለው ሄዶ። አባቶቻችንም ለዚህ ነው ነገር በምሳሌ ጠጅ በብርሌ ያሉት። ጠጅ በብርሌ ነው ይመቻል ለሚጠጡ ሰዎች መሰለኝ። በብርሌ ነው ግን የሚያምረው መልኩም እየታየ ምናምን። ምክንያት ቀስ ብለህ ጠጣ ነው፣ በመጠን ጠጣ ነው፣ አትስከር ነው እኮ መልእክቱ። ጠብብ ያለችው ለዚህ እኮ ነው። ለዚህ ነው እሱን አይመለከተኝም። አሁን አቤት እንግዲህ ተመልከት። ብቻ የውሻዋ ነገር የድመት ይገጠም ተገጠመላት። ከዛ በኋላ ይታይሻል በደንብ ምን እያየሽ ነው? አይን ነው የተገጠመላት የድመት። ስለዚህ አይጥ ነው የሚታያት። ብዙ ጊዜ እዚህ ጋር ያለው እንዴት እዚህ ጋር አይታይም? እኔ የሚገርመኝ ነው እዚህ ጋር ያለው እንደዚህ ጋር ሌላ ቦታ መግለጡን ተውት፣ እንደዚህ ፈልጎ ምናምን ተውት። እዚች ጋር ተጽፎልሃል እኮ። እንዴት ነው መናፍቅ ልትሆን የምትችለው? እንዴት ነው ካህዲ ልትሆን የምትችለው? እንዴት ነው የእግዚአብሔርን ቃል እንዴት ተብሏል ብለህ መመርመሪያ ቃተህ? እግዚአብሔር ያሳያችሁ፣ እግዚአብሔር ያብራላችሁ፣ ለሁላችንም ያብራልን መድኃኔዓለም። ሮሜ 8:34 ላይ ይሄ ያለ፣ ሮሜ 8:27 ላይ ይሄ ያለ፣ ኤርምያስ 7:25 ላይ ደግሞ ብትሄዱ እግዚአብሔር እንዲህ ይላል ይላችኋል። እንደውም ጥቅሱ እዚህ ላይ ታዩታላችሁ። ኤርምያስ 7:25 ምን ይላል መሰላችሁ? በየዕለቱ እየማለድሁ ነቢያት
ባሪያዎች ነቢያትን ልኬባችሁ ነበር ይላል እግዚአብሔር እንዲህ ይላል። ምን ይላል? በየዕለቱ የማለድሁ ባሪያዎችን ልኬባችሁ። ሶስቱንም ጥቅሶች ይዋቸው እዚህ ላይ ማለደ። የመጀመሪያው ኤርምያስ 7:25 ማማለደ ነው የሚላችሁ እግዚአብሔር ይላል። እንደገና ሮሜ 8 በቁጥር በረድፍ እንውሰደው ብዬ ነው። ሮሜ 8:27 መንፈስ ቅዱስ፣ ሮሜ 8:34 ወልድ ኢየሱስ ይማልዳል ይላችኋል። ስለዚህ እንዴት ማስተዋል እንዳለባችሁ እወቁ የክርስቶስ ልጆች። ድንገት በሌላ እምነት የሚያላችሁ ሰዎች ሳትቆጡ ለምን አትመረምሩም? ነገሩን እዩት እስቲ። ሳትበሳጩ ይሄ ነገር ነው ወይ ብላችሁ እንደ ቤሪያ ሰዎች ያለ ልብ እንዲሰጣችሁ እመኛለሁ። መርምራችሁ ነገሮችን እንድታዋቸው። ይሄ ዝም ብሎ ከንቱ ሰዎች በማይሆን አቅጣጫ ወስደው የውሻዋን የድመታይን እየገጠሙችን ብቻ ተመልከት የሚለው ነገር አይሰራም። መጽሐፍ ቅዱስ ሙሉን መመርመር ያስፈልጋል፣ ማየት ያስፈልጋል። አሁን ልመልሳችሁ ወደዛው ወደ ሮሜ 8:34 ላይ በመጀመሪያ ከራሱ ከኮንቴክስቱ ብያችሁ ያልኳችሁ ምንድነው? እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው አለና የሚኮንነው ኢየሱስ ክርስቶስ ነው አለ። ፍርድን፣ ምክንያቱም ፍርድን የሚፈርደው አብ አይደለም በፍርድ ወንበር የሚቀመጠው አብ ወልድ መንፈስ ቅዱስ አው ቢፈርዱም በፍርድ ወንበር ላይ መጥቶ የሚቀመጠው ግን ሰው ሆኖ የነበረው ኢየሱስ ክርስቶስ ነው። በመዝሙር 49 ቁጥር 1 ላይ አምላከ አማልክት እግዚአብሔር ነበበ ወጸዋአ ለምድር ይላል። አምላከ አማልክት እግዚአብሔር ነበበ ወጸዋአ ለምድር። እግዚአብሔር ሰጋደ ይመጽእ አምላክነ ያረምም ዝም አይልም። እግዚአብሔር ማለት ሁሩምኔ ይላል፣ ንኡሃቤ ይላል፣ ዝም አይልም። እግዚአብሔር ኢየሱስ ለፍርድ ይመጣል። በጎቹም በቀኝ ፍየሎቹም በግራ ያለው ይሄንን ዝም አይልም። የሚፈርደው እሱ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ጀምሮ ተመልከቱ ብያችኋለሁ ባለፈው። ፍርድ ሁሉ ለወልድ ተሰጠው ይላል። ስለዚህ የሚኮንን ማን ነው? ኢየሱስ ክርስቶስ ነው አለ። ታዲያ የሚኮንነው እሱ ከሆነ የሚፈርደው እሱ ከሆነ እቺ ይማልዳል የምትለው ቃል እንዴት ሰዎችን ልታሳስት ቻለች ስትሉ ከአመለካከታቸው ጋር ኢየሱስን አያምኑ። ለምን? መጀመሪያ ገና ኢየሱስ ክርስቶስን የሰቀሉት እኮ አምነውት አይደለም እንዴ? አማላጅ ነው ብትለውማ ምንም ከፈሪሳውያን ጋር ነው የምትስማማው። ከፈሪሳውያን ጋር ነው የምትስማማው። ፍጡር ነው ኢየሱስ ክርስቶስ ብትል ከፈሪሳውያን ጋር ነው የምትስማማው። ነብይ ነው ኢየሱስ ክርስቶስ ብትል ከፈሪሳውያን ጋር ነው የምትስማማው። የአማልክት አምላክ ነው፣ የጌቶች ጌታ ነው፣ የነገስታት ንጉስ ነው፣ የልዑላን ልዑል ነው፣ የቅዱሳን ቅዱስ ነው፣ የክቡራን ክቡር ነው፣ እሱ ሰማይና ምድርን የፈጠረ ነው ማለት ግን እውነተኛ እምነት ይጠይቃል። ክርስትናን ይጠይቃል። ኦርቶዶክስ ተዋህዶነትን ይጠይቃል። ተመልከት ራእይ ዮሐንስ ላይ ምንድነው ያለው? ኢየሱስ ክርስቶስ ምንድነው ያለው? ይማልዳል ብለህ የምታስብ ሰው ክርስቶስ ኢየሱስ ክርስቶስ እንዴት ለፍርድ እንደሚመጣ ሲናገር ምንድነው ያለው? ቁጥር 12 ራእይ 22 መንፈስ ቅዱስ በእኔም በእናንተ ላይ ይደር። ራእይ 22 12 ልቡና ይስጣችሁ፣ ይስጠን ለሁላችን። እነሆ በቶሎ መጣለሁ። የሚፈርደው እሱ ነው፣ የሚመጣው እሱ ነው። በቶሎ መጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ዋጋ የሚሰጠው እሱ ነው፣ አማላጅ አይደለም። ወደ ሌላ ሊያሰጥ አይሄድም። ዋጋዬ ከኔ ጋር አለ። ማን ነው እንዲህ የሚለው? አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል። ማ ራሱ ይናገራል። እኔ የዳዊት ስርና ዘር ነኝ። ቁጥር 16ና 17 ስሙ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። ማን ነው እሱ? ኢየሱስ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ ፈራጁ፣ በቶሎ የሚመጣው። መንፈሱና ሙሽራይቱ ና ይላሉ። የሚሰማ ምን አይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። አልፋና ኦሜጋ፣ መጀመሪያውና መጨረሻው። ዮሐንስ ራእዩን ሲጨርስ በኢየሱስ ክርስቶስ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ እንደሆነ ነው የሚጨርሰው። ሲጀምር ደግሞ ራእዩን የሚጀምረው ይሄው አልፋና ኦሜጋ መድኃኒታችን ኢየሱስ ክርስቶስ እርሱ መጥቶ እንደተገለጠለት ሞቼ ነበሩ ሕያው ነኝ ብሎ ነው የሚነግረው። ማን ነው እሱ? አብ አይደለም፣ መንፈስ ቅዱስ አይደለም፣ ራሱ ኢየሱስ ክርስቶስ ነው። ምን ይላል የእግዚአብሔር ቃል በቅዱስ ዮሐንስ ራእይ ላይ? ራሱ እንዲህ ይላል።
ለወደደን ኃጢአታችንን በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል። ከደመና ጋር ይመጣል። ሲጨርስ ምንድን ያለው? በቶሎ እመጣለሁ። ሲጀምር ምን አለ ዮሐንስ በራእዩ? ከደመና ጋር ይመጣል። ዓይንም ሁሉ የወጉት ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይመጣልና አልፋና ኦሜጋ ማለት በቃ እግዚአብሔር ነው። ፊተኛውና መጀመሪያው እግዚአብሔር ነው። ስለዚህ ያለና የነበረው ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ነው። የሚፈርደው እሱ ነው። ስለዚህ እቺ ይማልዳል የምትለዋን ቃል ይዛችሁ ተሰናክላችሁ ለጠፋችሁ ወንድሞች ስለ ቋንቋ ስለ መጽሐፍ ቅዱስ አጻጻፍ ልንገራችሁ። መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም፣ በእግዚአብሔር ዕውቀት አይደለም። እግዚአብሔር ሁሉን አዋቂ ነው። ችሎታው ክህሎቱ የሚመረመር አይደለም፣ ከመናገር በላይ ነው። በሰው ችሎታ ነው የተጻፈው። ለኛ ነው የተጻፈው፣ እንዲገባን የተጻፈው። ግን አንዳንድ ቋንቋዎች ላይ ማስተዋል ይኖርባቸዋል። ለምሳሌ እዚህ ጋር ይማልዳል የሚለውን ቃል ይዞ አንድ ሰው ክርስቶስ አማላጄ ነው ቢል ወደማ ወደ አብ ወደማ ወደ መንፈስ ቅዱስ ቅድም እንደገለጸው ነው። አይሆንም። ራሱ እግዚአብሔር ነው። የሥላሴ ምስጢር ካለመረዳት የሚመጣ ነው። ይሄ የሥላሴ ምስጢር ካለመረዳት የአብ የወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። እሱን ካለመረዳት የተነሳ ብዙ ሰዎች በዚህ ይወድቃሉ። ግን በጣም የምታስተውሉበት ነገር ዘፍጥረት ምዕራፍ 6 ላይ ልንገራችሁና የዚህኛው ትምህርት ለዛሬ ይበቃናል። ዘፍጥረት ምዕራፍ 6 ስለ ቋንቋ ልነግራችሁ ነው። ይማልዳል ስለሚለው ቃል ልንገራችሁና እሱን ይዘው ይማልዳል ለሚሉ ሰዎች ዘፍጥረት ምዕራፍ 6 ላይ ደግሞ ያለ ቃል ልንገራችሁና አስተውላችሁ ሂዱ። ዘፍጥረት ምዕራፍ 6 ላይ ምንድነው? የሰው ልጆች ሁሉ እንደረከሱ የሚያሳይ ነው። ኃጢአት እንደሰሩ የሚገልጽ ነው። በደልን እንዳደረጉ የሚነግር ነው። ስለዚህ ለኖህ እግዚአብሔር የነገረው ስለመጨረሻው የጥፋት ውሃ በዛ ዘመን ስለነበረው የነገረውን እንሰማለን። ከዛ በፊት ግን ምን ይላል? ከቁጥር 5 ጀምሮ ዘፍጥረት 6 ላይ ቅድም ያልኳችሁን አሁንም እንደምታዩት ይማልዳል የሚለውን ቃል ይዘው ይማልዳል የሚሉ ከሆነ ይሄን ቃል እንዴት ያረጉታል? እንዴት ያረጉታል? እንዲህ ይላል። እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ ነገር እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ። ይማልዳል የሚለውን ቃል ይዞ ይማልዳል ካለ ኢየሱስ ክርስቶስ እዚህ ጋር እግዚአብሔር ተጸጸተ ይላልና እግዚአብሔር የሚጸጸት አምላክ ነው ልትል ነው? ተመልከቱ። ቀጥሎ ያለውን ስሙ። በልቡም አዘነ። እግዚአብሔር የሚያዝን አምላክ ነው? የሚተክዝ አምላክ ነው? የሚጸጸት አምላክ ነው? ለምን ፈጠርኩት? ተሳስቻለሁ፣ አዳምና ሔዋንን በመፍጠር ተጸጽቻለሁ ይላል እግዚአብሔር። በልቡ ያዝናል እግዚአብሔር። ማለደ ይላል፣ ይማልዳል እግዚአብሔር። ኢየሱስ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ነግሮናል። ቃል እግዚአብሔር ነው አለ፣ ቃል ሥጋ ሆነ አለ። አያችሁ? የመጽሐፍ ቅዱስ ምስጢርን ማወቅ የሚያስፈልገው ለዚህ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ክርስትና የኢትዮጵያ ቤተክርስቲያን የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ስላላት ይህች ቅድስት ቤተክርስቲያን የምትነግረንን ማስተዋል ያስፈልጋል። ስለዚህ ሮሜ 8:34 ላይ ኢየሱስ ይማልዳል ካልክ እዛው ቁጥር 27 ላይ መንፈስ ቅዱስ ይማልዳል ይላል። ኤርምያስ 7:25 ላይ እግዚአብሔር ይማልዳል ይላል። ቃሉን በቃል ከወሰድን እንደገና ደግሞ ይማልዳል የሚለው ቃል ተጽፏልና ይማልዳል የምትል ከሆነ በሁለተኛ ደረጃ ተጸጸተ ይልሃል እግዚአብሔር። በልቡም አዘነ ይልሃል። ተጸጸተ ወይ አዘነ ወይ ተብለህ ትጠየቃለህ። በቃል አይኬድም ዝም ብሎ። አየህ? ስለዚህ ምንድነው ሚስጥሩ የሚለውን ግን መውሰድ አለብን። የሚኮንነው የሚፈርደው ማን ነው ብሎ የሚፈርደው ኢየሱስ ክርስቶስ ነው ካለህ ምንድነው ያ ቃል ስትል ግን ምንድነው ይማልዳል የሚል ቃል ሊገባ የቻለው የሚለውን ስታይ አንድ ነገር ማስተዋል ያስፈልጋል። ክርስቶስ ወልድ የኛ አምላክ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ከራሱ ጋር ከአብ ጋር ከመንፈስ ቅዱስ ጋር አስታርቆናል። ራሱን የታረቀን ተመልከቱ። አብ በልጁ ሞት ታርቆናል። መንፈስ ቅዱስ በቃሉ ታርቆናል። ወልድ በራሱ ታርቆናል። አያችሁ? ለአብም ለመንፈስ ቅዱስም ለራሱም ለወልድ ቃል ነው። ለአብም ለመንፈስ ቅዱስ ቃላቸው ወልድ ነው። ለመንፈስ ቅዱስና ለወልድ ልባቸው አብ ነው። ለአብና ለወልድ እስትንፋስ ሕይወታቸው መንፈስ ቅዱስ ነው። አንድ አምላክ እኮ ነው።
አያችሁ ስለዚህ ከሰማይ ሰማያት ስለወረደ ከአብ ዘንድ ተነጥሎ ለብቻው የሆነ ብለህ የምታስብ ከሆነ የለም ከራሱ ጋር አስታረቀን ከባህሪ አባቱ ጋር አስታረቀን ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታረቀን ይሄ ነው ሚስጥሩ ይሄ ነው መልእክቱ እግዚአብሔር ራሱ ታረቀን ነው ሌላ ነገር የለም አማላጅነት ግን ለሰው ሰጥቷል በጣም በሚያሳዝን ሁኔታ ግን አይደለም ይሄ ሮሜ 8:34 ቀጥሎ ያለው ወልድ ለአብ ይገዛል ይያሉ የሚስቱበት ከባድ ጥቅስ ደግሞ አለ እሱ ነው ቀጥለን የምንመለከተው ለዛሬ ግን በዚህ ይብቃል ግልጽ ሆነላችሁ ደጋግማችሁ ስሙት ለሌላው ማስተምሩ ሌላው ይድረሰው ሌላው ይስማ ከጨለማ ይውጣ የሰለሉ እግሮች ይጽኑ የጠፉት ከሳት ያምልጡ ወደ እውነተኛይቱ እምነት ይግቡ ተጣሩ ሐዋርያ ሁኑ የኦርቶዶክስ ልጆች አትስነፉ አትታወሩ አትፍዘዙ አትደንዝዙ ንቁ ሌላውንም አድኑ ራሳችሁም ጽኑ ለዚህም እግዚአብሔር ይርዳችሁ የማርያም አትለየን ክፉ አይንካችሁ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ ሀብተ ሥጋ ሀብተ ነፍስን ያድላችሁ ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ የሚቀጥለው ትምህርታችን ኢየሱስ ክርስቶስ ወልድ ለአብ ይገዛል ብለው የሚያሳስቱበት ስለሌላ የተነገረውን ስለ ኢየሱስ አድርገው ክርስቶስን ክብር ይግባውና የሚንቁበትን ሌላ መልእክት እንመለከታለን ለዛሬ ይብቃ ሰላም ሁኑልኝ